የእውነት ያፈቀረሽ ወንድ ብቻ የሚሰጥሽ ነገር። አዎ ወንድ ልጅ ከልቡ የእውነት ሲያፈቅርሽ እነዚህን ነገሮች ይሰጥሻል። እነዚህን ቀጥሎ የምነግርሽን ነገሮች ሳይሰጥሽ ግን በቃሉ እወድሻለሁ፣ አፈቅርሻለሁ ቢልሽ በፍጹም እንዳታምኙ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ የእውነት ከልቡ የወደደሽ ያፈቀረሽ ወንድ ምን ነገሮችን እንደሚሰጥሽ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮዎችን ስለቅ ይደርሳችኋል። የዛሬው ቪዲዮ እንደሰማችሁት ነው። በጣም ቆንጆ፣ በጣም ብዙዎቻችሁ በምትጠይቁኝ ሀሳብ ነው ዛሬ ቪዲዮ የሰራሁት እና ደግሞ ላይክ አድርጉት። አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። ብዙ ጊዜ የሚነሳ ነገር ነው። የእውነት ይወደኛል፣ የእውነት ያፈቅረኛል፣ እንዴት ልወቅ የሚል ነገር አለ። ዛሬ በጣም በቀላሉ የእውነት ከልቡ እንደወደድሽ የምታውቂበትን መንገድ ነው የምነግርሽ። እነዚህን ነገሮች ከሰጠሽ ብቻ ይወድሻል፣ ያፈቅርሻል። ከዛ ውጭ ግን እነዚህ ነገሮች ሳይሰጥሽ በቃ እወድሻለሁ፣ ሞትኩልሽ፣ አፈቅርሻለሁ ምናምን የሚሉ ነገሮችን እንዳትቀበይ። በተግባር እነዚህን ሲሰጥሽ ብቻ ነው ማመንና መቀበል ያለብሽ። እንዳትሸወጂ። የመጀመሪያው ነገር ወንድ ልጅ ሲወድሽ ሲያፈቅርሽ፣ ፍቅሩም ደግሞ ዝም ብሎ በቃል የሚነገር ሳይሆን የእውነት ሲሆን የምታውቂበት መንገድ ጊዜውን ሲሰጥሽ ነው። ጊዜ በጣም ወሳኝ ነገር ነው። አሁን ጊዜውን የማይሰጥሽ ከሆነ እወድሻለሁ፣ አፈቅርሻለሁ ቢልሽ ዝም ብሎ ወሬ፣ ተረት ውሸት ነው ማለት ነው። ጊዜውን የሚሰጥሽ ከሆነ ከአንቺ ጋር አብሮ ለማሳለፍ፣ አንቺን ለማወቅ፣ አንቺን ለመረዳት፣ ሲከፋሽ ከጎንሽ ለመሆን፣ ስትደሰችም ያን ደስታ ለማሳለፍ፣ የበለጠ ሁሌም አንቺን ለማወቅ፣ ሁሌም ከአንቺ ጋር መሆን የሚፈልግ ለዛም ደግሞ አመቻችቶ ነገሮችን ሰው በነገራችን ላይ ጊዜ የሚሰጠው ለሰው ጊዜ ስላለው ጊዜ ስለተረፈው አይደለም። ሁላችንም 24 ሰዓት ነው ያለን በቀን አይደለ? በዛ 24 ሰዓት ግን ለምን ቅድሚያ ልስጥ፣ ለምን እዚህ ጋር ላድር፣ ለምንወደውና ለምንፈልገው ነው ያንን የምንሰጠው። ስለዚህ ወንድ ልጅ ጊዜውን የማይሰጥሽ ከሆነ ከአንቺ ጋር ለማውራት በስልክ ሊሆን ይችላል፣ በቴክስት ሊሆን ይችላል። በነገራችን ላይ አይመቸኝም፣ ቢዚ ነኝ፣ እንደዚህ ስላለብኝ እንደዚህ ስለሆነ ብሎ ነገር የለም። ከተመቸው ያገኝሻል። መገናኘት ፕራዮሪቲ፣ ተገናኝተው ማውራት አለ። ካልተመቸው ይደውልልሻል፣ እሱም ካልተመቸው ቴክስት ያደርግልሻል። ከነዚህ ውጪ ብሎ ነገር የለም። በቃ አይምሮ ውስጥ ካለሽ የሚያስብሽ ከሆነ የሚወድሽ ከሆነ ትንሽ እንኳን ስላንቺ የሚያስብ ከሆነ ከነዚህ አንዱን ማድረግ ይችላል። ስላልተመቸኝ ቢዚ ሆኜ እንደዚህ አይነት ነገሮችን እንዳትቀበይ። ቀልድ አይደለም። ፍቅር የያዘው ወንድ እነዚህን ላለማድረግ ምንም ኤክስኪውዝ የለውም። ወይ ያገኝሻል፣ ወይ ይደውልልሻል፣ ወይ ቴክስት ይልክልሻል። በቃ ከነዚህ ማድረግ ይችላል። ማድረግም ደግሞ አለበት። የእውነት ከወደደሽ ካፈቀረሽ ጊዜውን ሊሰጥሽ፣ ስላንቺ ለማወቅ፣ ስላንቺ ስሜትሽን ለመረዳት፣ ውሎሽን ለመጠየቅ፣ አንቺን ለማግኘት፣ አንቺን ለማወቅ፣ ከአንቺ ጋር ጊዜ ለማሳለፍ ይፈልጋል፣ ይሞክራል፣ ይጥራል፣ ያደርገዋልም። ከነዚህ ውጪ ግን ዝም ብሎ በቃሉ ቢልሽ የማይሆን ነገር ነው፣ እንዳታምኑ። ሁለተኛ የእውነት የሚወድሽ የሚያፈቅርሽ ወንድ አይኑን ይሰጥሻል። እንዴ ናፊ አይኑ ምን ያደርግልኛል ያልሽ ነው አይደለ? ትኩረት ያደርግብሻል ማለት ነው። ያይሻል፣ ይመለከትሻል። ሰውን ሲያይ እኮ ብዙ ነገር ነው አይደለም የሚያየው፣ ብዙ ነገር ነው የሚረዳው። እንደከፋን፣ እንደደበረን፣ ደስ እንዳለን ምን የሚሰማንን ስሜት ራሱ በደንብ አድርገን አንደርስታንድ ማድረግ እንችላለን። እናንተ ራሱ አሁን እኔን እያያችሁኝ እንደዚህ ሳወራ ብናደድ፣ ብቆጣ፣ ብስቅ ታውቃላችሁ አይደለ? እያያችሁኝ ስለሆነ። ስለዚህ ሰው አይን በጣም ብዙ ነገሮችን ይናገራል፣ በጣም ብዙ ስሜቶቻችንን ይናገራል። ስለዚህ አይኑን የሚሰጥሽ ከሆነ የሚያይሽ ከሆነ የሚመለከትሽ ከሆነ እንደከፋሽ፣ ደስ እንዳለሽ፣ እንደደበረሽ፣ ምን እንደምትፈልጊ ይህንን ሁሉ ነገር ያያል። ከዚህ በተጨማሪም ደግሞ ያይሻል ማለት ትኩረት ይሰጥሻል ማለት እንዳማረብሽ፣ የሆነ የጎደለ ነገር እንዳለ እነዚህን ሁሉ ያያል። ከዛ በተጨማሪ ደግሞ እያንዳንዷ ነገርሽን በቃ ይሄ ከፓተርንሽን ስታወሪም ያለውን ነገር ሊሆን ይችላል፣ ድምፅሽን ሊሆን ይችላል፣ እያንዳንዱ ነገርሽን ይከታተላል ማለት ነው። በቃ ወንድ ልጅ ፍቅር ሲይዘው እንደዚህ ነው። በቃ ከአንቺ አይነቀልም። ሀሳቡም ትኩረቱም ሁሉ ነገሩ አንቺ ጋር ነው የሚሆነው እና በደንብ አድርጎ ያይሻል፣ በደንብ አድርጎ ያተኩራል አንቺ ጋር። ማየት ስንል እንደዚህ ፊዚካሊ ያለው እንደዚህ ትኩር ብሎ ማየቱን ብቻ ሳይሆን ከዛ በዘለለ ትኩረት ያደርጋል የምታደርጋቸው ነገሮች ላይ፣ እንቅስቃሴዎችሽ ላይ። ኦንላይን አልገባሽም ዛሬ፣ እንደዚህ ያልሆንሽም፣ እያንዳንዱን በቃ ነገሮች፣ ፕሮፋይል ፒክቸር ስትቀይሪ፣ የሆነ ነገር ስታደርጊ፣ የሆነ በቃ እያንዳንዱ
ነገርሽን ይከታተላል። የወደደሽ ያፈቀረሽ ወንድ እንደዚህ ነው። እዚህ ቦታ ሄደሽ ነበረ፣ እንደዚህ አልመጣሽም፣ እንደዚህ ለምን ሆነ፣ ለምን ቀረሽ፣ ለምን እንደዚህ እያንዳንዱ ነገርሽን በቃ ይከታተላል። የወደደሽ ያፈቀረሽ ወንድ ትኩረት ይሰጥሻል። ይሄንን ሳያደርግ ግን አንቺ ላይ ትኩረት ሳይኖረው ይደብርሽ፣ ይክፋሽ፣ ደስ ይበልሽ፣ ምን ሁኚ፣ አማረብሽ፣ አላማረብሽ ሳይነግርሽ ይሄንን ሳይመለከት በቃሉ በረኒ ካናንቺ አልኖርም ቢል እንዳትሸወጂ፣ እንዳታምኙ። ሶስተኛ የወደደሽ ያፈቀረሽ የእውነት ፍቅሩ የእውነት የሆነ ወንድ ድጋፍ ይሰጥሻል። አሁን እንዳፈቀረሽ ወንድ ከጎንሽ ሆኖ የሚያበረታሽ ከጎንሽ ሆኖ ትልቅ ቦታ እንድትደርሽ የምትፈልጊው የምትመኙ ነገር እንዲሆንልሽ እንዲሳካልሽ የሚጥር የለም። ያው እንግዲህ እንደየደረጃው ቤተሰቦቻችን ያግዙናል፣ ያበረቱናል። እስከሆነ እድሜያችን ድረስ ከኛ ጋር ናቸው። አክቹዋሊ ከቤት እስከምንወጣ ድረስ ብዙ ነገር ያደርጉልናል። ከዛ እድሜሽ ላይ ግን ያንቺን ስሜት አንደርስታንድ አድርጉ። ያው ለቤተሰብ የምንቀርበው ነገር አለ፣ የምንነግረው ነገር አለ፣ ኮንሰርናችን የሚያሳስበንም ነገር የሚረዱን የምንነግራቸው ልክ አለ፣ ገደብ አለ። የፍቅር ግንኙነት ላይ ግን ያ ገደብ የለም አይደለ? ከቤተሰብ ቀጥሎ የምናገኘው ቀጣይ ቤተሰባችን የሚሆን የምንለው ሰው ስለሆነ ብዙ ነገርሽን ብዙ ኮንሰርንሽን ትነግረዋለሽ እና ሀሳብሽንም ያውቃል መድረስ የምትፈልጊበትን ይህንን ሁሉ ነገር አውቆ ይህን ያህል ብዙ እድሎችን ሰተሹ አንቺ የምትፈልጊው አንቺ የምታስቢው አንቺ የምትመኙው ነገር እንዲሆንልሽ እንዲሳካልሽ ከጎንሽ ሆኖ የሚያበረታሽ በቃል ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ የሚያስፈልገው ነገር የሚያግዝሽ መሆን አለበት። ያንንም የሚያደርገው ደግሞ ከፍቅሩ ነው። እንደዚህ ማድረግ አለብኝ እንደዚህ መሆን አለበት ምናምን ተብሎ በካልኩሌሽን አይደለም። በቃ ባይ ዲፎልት የወደደሽ ያፈቀረሽ ወንድ ያንቺን ጥሩ ነገር ይፈልጋል፣ ያንቺን መልካም ነገር ይፈልጋል፣ ትልቅ ቦታ ደርሰሽ ማየት ይፈልጋል። አንቺ የምትፈልጊው ትልቅ ቦታ ማለት ነው። እሱ የሳለልሽ እንዲህ መሆን አለብሽ እንደዚህ ማድረግ አለብሽ የሚለው አይደለም። አንቺ የምትፈልጊው የፍላጎትሽ እንዲሆንልሽ እንዲሳካልሽ ይፈልጋል፣ ይጥራል። አንለስ ፍላጎትሽ መጥፎ ነገር እስካልሆነ ድረስ ማለት ነው። የምትፈልጊው ነገር እንዲሆንልሽ በጣም ይፈልጋል። ለዛም ደግሞ ያግዝሻል። እንዳልኩት እንደ ደረጃው በሀሳብ ሊሆን ይችላል። ጎበዝ በማለት በርቺ በማለት በመጠየቅ ምን ላይ ሆነልሽ፣ ምን ላይ ደረሰልሽ። ምናልባትም በስደት ያላችሁ እህቶች ትኖራላችሁ። ቤተሰብ ለመርዳት ቤተሰብ ለማገዝ የምታደርጉትን ነገር አፕሪሼት ያደርጋል፣ ያበረታታል፣ ያደንቃል። ጎበዝ በርቺ፣ ጠንክሪ፣ ያልፋል፣ ነገሮች ይስተካከላሉ፣ ነገሮች ይለወጣሉ። ፖዚቲቭ የሆኑ ሀሳቦችን እያመጣ እንደዚህ ብታደርጊ፣ እንደዚህ ብትሆኚ፣ ይሄንን ነገር ብታነቢ፣ ይሄንን ቪዲዮ ብታይ እያለ አንቺ እዛ ባለሽበት ሁኔታ አንቺን ለማገዝ ነገሮችን ለማቅለል የሚሞክር ከሆነ ድጋፍ የሚሰጥሽ ከሆነ የእውነት ወዶሻል፣ አፍቅሮሻል ማለት ነው። ግን ደግሞ በዚህ በተቃራኒ አንቺ የምታደርጊውን ነገር ሰፖርት የማያደርግ የሚቃረን፣ አንቺ የምትፈልጊያቸውን ነገሮች የማይደግፍ የማያበረታታሽ፣ ዝም ብሎ የራሱን ህይወት የሚኖር አንቺም ዝም ብለሽ የራስሽን ህይወት የምትኖሪ ከሆነ አይሆንም። የፍቅር ግንኙነት መረዳዳት፣ እውነተኛ ፍቅር ውስጥ መደጋገፍ አለ። ስለዚህ ሳይደግፍሽ እወድሻለሁ አፈቅርሻለሁ ቢል አይሆንም፣ እንዳታምኝ። አራተኛ ቅድሚያ ይሰጥሻል። አዎ የወደደሽ ያፈቀረሽ ወንድ ህይወት ውስጥ ትልቅ ቦታ አለሽ። ቅድሚያ ይሰጥሻል፣ በቻለ ሁሉ ቅድሚያ ይሰጥሻል። ይሄ ስንል ከእንትና ያስበልጠኛል፣ ከእንትና እንደዚህ ያደርገኝ፣ ስራውን ነው የሚለው ለእኔ ጊዜ ይሰጥ ምናምን አይደለም። ሁሉ ነገር ልክ አለው፣ ሁሉ ነገር ገደብ አለው። በህይወታችን የሚያስፈልጉን ነገሮች አሉ ስንኖር አይደል? በየቀኑ ራሱ ቅድሚያ የምንሰጠው ነገር ይለያያል። እንደ ቀኑ፣ እንደ ጊዜው፣ እንደ ሰዓቱ አይደለ? ቀኑ እሁድ ነው፣ እሁድ ከሆነ ቤተክርስቲያን መሄድ ሊሆን ይችላል፣ ጠዋት ቅድሚያ የምንሰጠው። ሰኞ ከሆነ ስራ መሄድ ሊሆን ይችላል። ቅድሚያ የምንሰጣቸው ነገሮች እንደየጊዜው እንደየሰዓቱ እንደየቦታው የሚለያዩ ሆነው ሳለ ግን ከአንቺ ጋር የፍቅር ግንኙነት ውስጥ ያለ ፍቅረኛዬ ነሽ የሚልሽ ወንድ ለአንቺ ቅድሚያ ሊሰጥ ይገባል። በቻለው ሁሉ ማለት ነው። ስራ አለ፣ ቤተሰብ አለ፣ መንፈሳዊ ህይወት አለ፣ ጓደኞች አሉ ምናምን። ግን አንቺ ቦታሽን ትልቅ መሆን አለበት፣ ቅድሚያ ሊሰጥሽ ይገባል። ምክንያቱም ከአንቺ ጋር እያሰበ ያለው ነገር ፊውቸር ነው፣ ነገ ነው። ስለዚህ ያንን ነገር ለመገንባት አሁን ላይ ከአንቺ ጋር ጊዜ ማሳለፍ፣ አሁን ላይ ከአንቺ ጋር ማውራት፣ መነጋገር ያስፈልጋል። ፍቅርም ደግሞ እንደዛ ነው። ቅድሚያ እንዲሰጥ የሚያደርግ ነገር ነው ፍቅር የያዘው ወንድ ምንም በቃ የሚያስቀድመው አንቺና አንቺን ነው። ጓደኞቼ ጋር እንደዚህ ከአንቺ ጋር መሆንን ያስበልጣል። ይህን ስል ከጓደኞቹ ጋር መሆን የለበትም አይደለም፣ ግን ያስበልጣል። አንቺ ቅድሚያ ይሰጣል። ከአንቺ ጋር ሆኖ የሚተርፈው ጊዜ ሲኖር ሌሎች ነገሮችን ሌሎች ሰዎችንም ሊያገኝ ይችላል። አሁን ይህ ቅድሚያ መስጠት ላይ ብዙ ሰዎች ሲወዛገቡ አያለው። እንዴ እኔ ጓደኞቼ ልተው ነው? ኖ አይደለም። የምትኖረው ሰው እናትና አባቱን ይተዋል ይላል እኮ አይደለ? መጽሐፍ ቅዱስም ሰው እናትና አባቱን ይተዋል ከሚስቱም ይጣበቃል ይላል አይደለ? ስለዚህ ይህን ያህል እንደዚህ አድርገን የምንገባበት ነው። ስለዚህ ፕራዮሪቲያችን ግን ምን ድረስ ነው?
ቅድሚያ ይሰጥሻል ወይ? በሚያሳይሽ ነገሮች ውስጥ ለአንቺ ቅድሚያ ይሰጣል ወይ? ያንን በደንብ አድርገሽ ልታይ ይገባሻል። በህይወቱ አንቺ ሁለተኛ የሆንሽበት ጓደኞቹን የሚያስበልጥ ሌሎች ነገሮችን የሚያስበልጥ ከሆነ ሱስም ካለበት ሱስን የሚያስበልጥ ከሆነ አንቺ ሁለተኛ ነው የምትሆኚው እና በደንብ አድርገሽ ልታስቢበት ይገባል። ቅድሚያ ሳይሰጥሽ እኔ እወድሻለሁ ምናምን አይሆንም። በተግባር ቅድሚያ ሰጥቶ ሊያሳይሽ ይገባል። በመጨረሻም ራሱን ይሰጥሻል። እንግዲህ ከራስ በላይ ምን አለ አይደለም? የእውነት ፍቅር የያዘው ሰው የእውነት የወደደሽ ሰው ራሱን እውነተኛ ማንነቱን ትክክለኛ ማንነቱን ይህ ያልተደበቀ ያልተድበሰበሰ ራሱን በቃ እንዴት ነው ራሳችሁን የምትሆኑበት ሰው ገጥሟችሁ ያውቃል? በቃ እውነተኛ ትክክለኛ ማንነታችሁ ወይኔ እንደዚህ እኮ ሳላረግ ወይኔ እንደዚህ እኮ ሳልሆን ይሄን እኮ መናገር የለብኝም እንደዚህ እኮ የማትሉት ሰው ገጥሟችሁ ያውቃል? ነፃ የምትሆኑበት ራሳችሁ የምትሆኑበት ያ ነው እውነተኛ ፍቅር ማለት ያ ነው። እውነተኛ ፍቅር ሲኖር አብሮሽ ያለው ወንድ እውነተኛ ትክክለኛ ማንነቱን ነው የሚያሳይሽ። ያልተድበሰበሰ ያልተሸፈነ ማንነቱን ነው የሚያሳይሽ። ራሱን ይሰጥሻል። ከአንቺ ጋር ሲሆን ነፃ ነው፣ ራሱን ነው የሚሆነው እና ይሄ የሚያስመስለው የሚደብቀው ነገር የለም። ይሄ የሚዋሽሽ ከሆነ በተደጋጋሚ የሚዋሽሽ በተደጋጋሚ ያልሆነውን ሆንኩኝ ያልሆነውን ነኝ እያለ ለማስመሰል የሚሞክር ከሆነ አይሆንም። ሲጀመር እውነተኛ ትክክለኛ ማንነቱን ያላሳየሽ ወንድ ወዶኛል አፍቅሮኛል ብለሽ ማመን ይከብዳል። ምክንያቱም እውነተኛ ትክክለኛ ማንነቴ አይወደድም ብሎ የሚያምን በራሱ የማይተማመን ስለሆነ ማለት ነው። ስለዚህ ይህንን ይመስላል። እነዚህን ነገሮች ካልሰጠሽ በቃሉ እወድሻለሁ አፈቅርሻለሁ ቢልሽም እንዳትታለይ። ተግባርና ተግባርን በደንብ አድርገሽ ቃላት ይገዙናል እኛ ሴቶች አውቃለሁ። ቃላትም ደግሞ በጣም ጠቃሚ ናቸው፣ መባል መነገር አለባቸው። ግን ደግሞ ከተግባር ጋር በኋላ ዋላ ደር ሲል ታይዋልሽና የምትጎጅበት ነው የሚሆነው። የኔ ቆንጆ ተጠንቀቂ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ዋው ናፊ በጣም እናመሰግናለን፣ ተጠቅመንበታል፣ እንወድሻለን እንደምትሉኝ አልጠራጠርም። ግን ደግሞ ተመችቷችሁ እዚህ ድረስ ቆይታችሁ ላይክ አላደረጋችሁትም ማለት በቃ እሺ፣ ችግር የለውም። አሁን ላይክ አድርጉት። አደረጋችሁ? እሺ፣ በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው